ወይ ሳሮን የሳሮን ጭካኔና የሳሮን አረመኔነት እህቷን በቢላዋ ወጋቻት፣ ወንድሟንም ደግሞ በመርዝ። እንግዲህ እንደው ለትንሽ ተረፈ። ዲብ የእውነት ዲብ ሞቶ በነበር እኔ ማየት አልፈልግም ነበር ማለት ነው። ነገር ግን ዲብ በመትረፉ ተመስገን። እንግዲህ ማዘሯ ደውለው ወይኔ ጉዴ ምን አባቴ ላድርግ ነው ሁለቱንም ልጆችሽን ሆስፒታል ናቸው ያሉት። ነገር ግን እኔ እማዬ በጣም ይቅርታ፣ ሩት በራሷ ጥፋት ነው እንደዚህ የሆነችው። ወንድሜም ቢሆን ጠጣ ያልተባለውን ጠጥቶ ነው እንደዚህ የሆነው እና እማዬ በጣም ይቅርታ፣ በጣም ይቅርታ እያለች እንግዲህ ወሬዋን ስትሰካ ነበር ማለት ነው። እውነት ለመናገር ይቺ መርዝ ናት። የእውነት በጣም ነው የተናደርኩባት ማለት ነው። እንደዚህ እንዴት በዚህ ልክ የሰው ልጅ ክፋት እንግዲህ ይህን ያህል ህይወት ምን አድርጋታለች እንደዚህ ማለት ነው። ምክንያቱም የክፋትም ጥግ አለው። የዚች ግን በዛ ጠና ማለት ነው። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነበር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። የህይወት መንገድ እንደቀጠለ ይገኛል ማለት ነው። እውነት ለመናገር በጣም የሚያሳዝን ድራማ ነው ማለት ነው። እንግዲህ ሩት እኔ ሲመስለኝ ፖሊስ ትመስለኛለች ሩት ማለት ነው። ምክንያቱም ወንድሜ ዛሬ እኮ ህይወትን ልትገላት ነበረ ሳሮን አለችው ማለት ነው። እንደዛ ከሆነማ ልምጣ በቃ እህቴ ሲላት አይ እንዳትመጣ በፍጹም አንተና እኔ መገናኘት የለብንም፣ ነገር ግን እኔ እመጣለሁኝ ወደ አንተ ነገ እያለችው ነበረ ማለት ነው። እንግዲህ የሂሩት ባለቤት ደግሞ የሳሮን ባለቤት ደግሞ ናንሄድ ወደ ሆስፒታል፣ ስለዚህ ሂድና የዳዊትን ሻንጣ የዳዊትን ልብስ ሻንጣ ውስጥ አድርግለት አለችው ማለት ነው። ከዛም በኋላ ግን እኮ እኛ ቤት ያለው ሻንጣ ሁሉም ትልልቅ ነው ሲላት፣ ኧረ ችግር የለውም ሂድና የህይወት አለ እሱ ላይ አድርግላት። እንዴ ከመቼ ወዲህ ደግሞ ህይወት ሻንጣ ኖራት ሲላት፣ አላት እንግዲህ ገዝታለች። ከዛም በኋላ ለካሳ መርዙን ሻንጣ ውስጥ አድርጋ ነው ሄደ። እሱም ሲፈልግ መርዙን አገኘው። ከዛ አስታወሰና ዳዊት በመርዝና በምግብ በተመረዘ መርዝ መሆኑን እንደዚህ የሆነው በዛ አወቀ። ይችናም ማለት ነው እንደዚህ ያደረገችው። ኦኬ ቆይ እንደዚህ ከሆነማ አለቃትም ብሎ ደበቀው። ከዛም በኋላ እሷ እንግዲህ እያስታወሰች ነበረ። ከዛም በኋላ አይ እንደዚህማ ከሆነ ቆይ ግን ሻንጣ ውስጥ ምን አገኘህ አለችው። ምንም ማለቴ አላደል የሴት ሻንጣ እኮ መቼም የሆነ ነገር አይጠፋውም ብዬ ነው አለችው። ሳሚ አለችው፣ አረ ምንም ነገር አላገኘሁም፣ አሁን ነይ እንሄድ ልቅስ። ከዛም በኋላ በሌላ በኩል እንግዲህ የህይወት ጓደኛ ሰላም ተብዬዋ በጣም የምታስቅና የምትፍለቀለቅ ህይወትን እየጠራቻት ነበር። ህይወት ደግሞ በሀሳብ ጭልጥ ብላ ስለነበረ ምንም አልሰማቻትም። አረ አንቺ ህይወት ቆይ ምን ጉር ነሽ? ውይ ምን ላድርግ ብለሽ ነው? በሀሳብ እኮ ተውጭ ነው ማለቴ ዲቭ ሆስፒታል ነው ስትላት፣ እንዴ ምን ሆኖ ነው ደግሞ ሆስፒታል ምን ሆነ ስትላት፣ እንግዲህ መርዝ እኮ ጠጥቷል ተብሎ ሆስፒታል ነበረ። ቆይ እዚህ ቤት ግን ምንድን ነው የሚካሄደው? ወይኔ እኔ እኮ ነግሬሽ ነበር እዛ ጋር ሂጄ የሚደረገውን ነገር ላድርግ ብዬሽ ነበር አለቻት። ከዛም በኋላ ውይ እንደው ሰላምዬ እኔ እንዳንቺ በሆንኩኝ ምነው እኔ እንዳንቺ እንደው እንደዚህ ዘና ባልኩኝ ወይ አንቺ ልጅ አለቻት። ከዛም በኋላ ምን ላድርግ ብለሽ ነው? እንደዛ እኮ ነው ግን እስኪ ተመልከችው ያንን ውበት ያንን ቁንጅና ፈሪ በላው። ኧረ አንቺዬ እባክሽ ተይ፣ አረ ምንም እኮ አልሆነም፣ ምንም አልሆነም ነው የምልሽ፣ ምን ሆነሽ ነው አለቻት። ከዛም በኋላ ምን ላድርግ ብለሽ ነው? በቃ አንቺ እንደሆንሽ ቀውሰሻል፣ ጨልለሻል፣ እኔ ሄድኩኝ ብላ እንግዲህ ህይወትዬ ወይም ደግሞ ጽናት ወደ ቤቷ ሄደች ማለት ነው። እንግዲህ ቤት ከሄደች በኋላ ጽናትዬ በጣም በቃ ግርም ብሏታል። ምክንያቱም ይሄ መርዝ ማን ነው እንደዚህ ያደረገው? ጁሱን ከጠጣ በኋላ ነው እንደዚህ የሆነው ዳዊት እያለች ከራሷ ጋር እንትን እያለች ነበር። ከዛም በኋላ ሳሮን መጣች። ቆይ አንቺ ወንድሜን አንቺ ነሽ አይደል እንደዚህ ያደረግሽው ስትላት፣ በፍጹም
ተይ ሳሮን እንደዛ አታድርጊ፣ እያስፈራረሽ ነው። እኔ ምንም ነገር አላደረግኩም። ሲቀጥል አንቺ ነሽ እንደዚህ ያደረግሽው፣ ምክንያቱም ጁሱን ከጠጣ በኋላ ነው ዳዊት እንደዚህ የሆነው ስትላት፣ እንዴ እኔ ገዳይ ነኝ ማለት ነው? ገዳይ ነሽ እያልሽ ነው ወንድምሽን? እኔ ነኝ የገደልኩት? እኔ ነኝ እንደዚህ ያደረግኩት? አይ ነሽ አላልኩም፣ ግን ተጠርጣሪ የመጀመሪያ ተጠርጣሪ አንቺ ነሽ ማለት ነው። እኔ ደግሞ ዳዊትን ከመቼ ወዲህ ነው እንደዚህ የማደርገው? ዳዊት እኮ የምወደውና የማከብረው ንጹሕ ወንድሜ ነው አለቻት። እንደዛማ ከሆነ ብላ እንግዲህ ሳሮን ቢላዋ ጊዛ መጣችና ልትወጋት ነበረ። አንቺ የወፍ ዝራሽ፣ አንቺ ምንም ዘመድ የሌለሽ፣ አንቺ ከየት እንደመጣሽ የማትታወቂ፣ እንደውም መግደል የነበረብኝ እስከ ዛሬ ዘንግቼ ነው እንጂ አንቺን ነበር መግደል የነበረብኝ ብላ በጣም በድርቅናና በቃ በመጥፎ አስተያየት እንግዲህ እያየቻት ነበረ። ከዚያም በኋላ እንደ አጋጣሚ እሩት መጣች። እባክሽ እሩት እያስፈራራሽ ነው፣ ደግሞ እሱን ነገር ጣዩ፣ መጥፎ ነው፣ ምንም አያደርግም አለቻት። እባክሽ ተይተኝ፣ ወንድሜን እኮ እየገደልሽው አንቺ ነሽ፣ ወንድሜን እንደዚህ ያደረግሽው የመረሽው አንቺ ነሽ እያለችኝ ነው አለቻት። ከዛም በኋላ ሩት ተረጋጊ እባክሽ ተረጋጊ አለቻት። ከዛ በሌላ በኩል እንግዲህ ከሆስፒታል ሲወጡ ሰላምዬ ደግሞ እቤት ጉዝጓዟን ጎዝጉዛ እንዲሁም ደግሞ ሰንደሏን አጭሳ ከዚህ ቤት ያለኸው መጋኛ ከዚህ ቤት ያለኸው አርሲ ኩርሲ ውጣ እያለች እንግዲህ እንደ ወልይ ሆና ስትጫወት ነበረ ማለት ነው። ከዛም በኋላ በቃ እንግዲህ ያቺ ሳሮን ሳትመጣ ልሂድ ብላ በሩን ክፍት ስታደርገው እነ ሰላም እነ ሰሚ እነ ጽናትዬ መጡ። ቆይ አንቺ ዝም ትሰሪያለሽ እንዴ? ያው አለ አይደል እዚህ መጥቼ እኮ ምናምን በቃ ኑ ቡና ላፍላላችሁ ብላ ተቀመጠች። ከዛም በኋላ ሳሚ በቃ አንቺ አሁንም አንቺ ሴትዮ ግን ምንም እንደዚህ ነሽ ማለት ነው። በቃ ምንም አትለወጭ ማለት አንተ ዝም በል አንተ ምንም ማትረባ ሰው ነህ። ቆይ አንቺ ደግሞ ዛሬ መጥቶብሻል መሰለኝ። በቃ እኔ ልሄድ ሲል ቆይ ለምን ትሄዳለህ? ለምን እዛ አትቀመጥም አለችው። በቃ ልሄድ ነው የምልሽ ሄድኩኝ ብሎ እንግዲህ ሄደ ማለት ነው። ከዛም በኋላ ግን እህቴ ለምንድን ነው የማትረግሪኝ? ማን ነው እንደዚህ ያደረገሽ? አላደዩት ነገርኩ እኮ ሁለት ሰዎች ተጣሉና እነሱን ለመገላገል ብዬ እኔ ተወጋሁኝ፣ ነገር ግን ፖሊስ ይዟቸዋል አለችው። ከዛም በኋላ እውነትሽን ነው? አዎ እውነቴን ነው፣ ፖሊስ ይዟቸዋል ወንድሜ አለች። እንደዚህ ስትል ጽናት እንግዲህ እየሰማቻት ነበር። ከዛም በኋላ በቃ እህቴ እኔ ሄጄ ልተኛ በጣም ደክሞኛል ሲል ሄዶተኛ። ቆይ ለምንድን ነው እንደዚህ ያደረግሽው? ለምን ነው እውነቱን ያልተናገርሽው ስትላት፣ ግን አንቺ የእውነት ሳሮን አንቺን የምትወጋ ይመስልሽ ነበረ? ሲቀጥል ደግሞ መርዙንስ የሰጠችው እሷ ትመስልሻለች አለቻት። አላቅም ብቻ ግን የጠጣውን ጁስ የተቀመጠውን ጁስ ከጠጣ በኋላ ነው እንደዚህ የሆነው አለቻት። ቆይ ግን ነገ ጧት ይህን እውነታ ሲያቅ የሚያዋራን ይመስልሻል? ለምን ደበቃችሁን ብሎ አይቆጣም አለቻት። ችግር የለውም ሩት፣ ግን ለሁለተኛ ጊዜ ህይወቴን አትርፈሽልኛል፣ በጣም አመሰግናለሁ። ከዛም በኋላ ሩት ምንም ችግር የለውም፣ ይሄ እኮ ግዴታዬ ነው፣ እናታስቢ፣ እሱም በጊዜው እናስረዳዋለን በማለት መልስ ሰጠቻት። ከዛም በኋላ ሩት እንግዲህ የሆነ ሰው አስገብታ መረጃ እየሰበሰበች ነበር። ከዛ እንደ አጋጣሚ ሰሚ መጣ። እንዴ አልተኛሽም? ቆይ ዝም ትሰሪያለሽ? አልተኛሽም? እንዲ አላት። አልተኛውም እኮ ስራ ይዤ ምናምን። እሺ በቃ እኔ ልሄድና እማወጣው ቃለኝ ሲል፣ አይ አትውጣ አትንጣ ነው የምልህ። ቆይ አንቺ ሴትዮ ምን እያደረግሽ ነው? እየገመግምሽ ነው እንዳለ። አረ ለምን እንዲሁ እኮ ብላ እየጮኸች ነበረ፣ ሰውየውን እንዳያይባት ማለት ነው። ከዛም በኋላ ምንድን ነው ምን ተፈጠረ? አይጥ እኮ አይጥ አረ እባክሽ እዚህ አይጥ የለም እያላት ነበረ። ከዛም በኋላ አይጧም ሳትገኝ ያም ሰውዬ ከወጣ በኋላ እየፈለገ ነበር ይመስለኛል። ሩትና ወንድሟ መርማሪ ፖሊሶች ይመስለኛል። ይህን ጉላ ጉድ እንግዲህ የሳሮንን ጉድ ለማውጣት ይመስለኛል። በሌላ በኩል ጽናትዬ ወይም ደግሞ ህይወት እንግዲህ በጣም እየተጸጸተች ነው። ምክንያቱም ያ እንደዛ ዘመድ የለሽም ያለቻት፣ ሲቀጥል ደግሞ እንደዛ በቢላዋ ልትወጋት የነበረውን በሙሉ በጭንቅላቷ እያሰበች ነበር። አምላኪ ሆይ ምን እየተካሄደ ነው? ሳሮንስ ደግሞ ለምንድን ነው ከጊዜ ብዛት እንደዚህ የሆነችው፣ እንደዚህ የጨለለችው፣ እንደዚህ ያበደችው? በሰላም ነው እያለች ከራሷ ጋር እየተጋጨች ከራሷ ጋር እየተፋለመች ነበር። ነገር ግን መልስ አላገኘችለትም። ከዛ እያለቀሰች ድንገት ዳዊት መጣ። እንዴ ምን ሆነሽ ነው የምታለቅሽው?
አይ እንደ ቤተሰቦች ጉዳይ እኮ አሳስቦኝ ነው ስትለው፣ አይዞሽ በቃ እኔ ያለሁልሽ ከዚህ በኋላ በሚቸግርሽም ሆነ በማንኛውም ነገር እኔ ከፊት ለፊትሽ ነኝ አለሁሽ፣ ምንም እንዳታስቢ እንዳትጨነቂ ብሎ አጽናናት ዳዊት። ሳሮን ትጋለጥ የምትሉ ላይክ፣ ሼር፣ ሰብስብ